ሰላም የኔ ተወዳጅ ቤተሰቦች ሰላም ለእናንተ ይሁን። ሰላማችሁ በያላችሁበት በዘት ተተረፍ ይበላችሁ። ዓለም ሰለሞን ወዴት ጠፋሽ ጫልታው ይወጣው ወዴት ጠፋሽ የምትሉኝ ማለት ነው። ዛሬ ለእናንተ ትንሽ አልጠፋውም ለማለት ያክል ነው። ምን ላይ ነሽ ያለሽው ለምትሉኝ ደግሞ ምን ላይ እንዳለው ትንሽ ላሳያችሁ ላስጎብኛችሁ ብዬ ነው። እንግዲህ እኔ ያው እንደ 10 ቀን ምናምን ሆኖኛል አላላ ከዱባይ ወደ ኢትዮጵያ ከመጣሁ ማለት ነው። ስለዛ ለምንድን ነው የጠፋሁት ምን ላይ ነው ያለሁት እኔ የሚለው በጥቂቱ ላሳያችሁ ብዬ ነው። ሁሉ ነገር ከመሰረት አይደለም የሚጀምረው። መሰረት ላሳያችሁ ፈልጌ ነው። እዚህ ጋር ድንጋይ የወረደ ድንጋይ አለ። እስኪ ወደ ግቢ ውስጥ እንገባለን። ወደ ግቢ ውስጥ እንገባለን። ይኸውላችሁ እንግዲህ እንደዚህ ላይ ነን። ሁሉ ነገር ይኸው ከመሰረት አይደለም የሚጀምረው። የሰዎቹ እግር ነው የገባው። ደግሞ ሙሉ ለሙሉ አላስገባም። ምናልባት ያው እዚህ የሁላችን ተወዳጅ ቤተሰቦች ይሄንን ነገር ለምን ላሳያችሁ ወደድኩኝ መሰላችሁ? አንዳንድ ነገር አለ አይደለ? እዛስ በሰው ሀገር በአረብ ሀገር ስንኖር በተለይ ስንሰራ እዛ ጋር የተዘጋጀ ሰው አለ፣ እዚህ ጋር የተዘጋጀ ሰው አለ። ያው ቦታ እየተደለደለ ምናምን ነውና የጠፋውበት ዋነኛ ምክንያት ይሄ ነው። ከዛ የመጣሁት ከዩቲዩብ ሁለት ነገር አንድ ላይ ማስኬድ ትንሽ ከበድ ይላል። የኢንተርኔት ችግር ወይ የመብራት ችግር የሆነ ነገር ችግር ኖሮ ባይሆን እንኳን ሁሉ ነገር የተሟላ እንኳን ቢሆን ጊዜ የሚባል ነገር አለና ትንሽ ጊዜ ከበድ ይላል አይደለ? ለዛ ነው ጥፍት ያልኩት ስራ ላይ ስለሆንኩ ነው። ከዛ ወደዚህ የመጣሁበት ለቁም ነገር እስከሆነ ድረስ ደግሞ ያንን ቁም ነገር ያው በእንደዚህ አይነት ሁኔታ ነው። በአጋጣሚ የሰዎቹ እንትን እየገባብኝ ነው። ምን ልላችሁ ፈልጌ መሰላችሁ? ሁሉ ነገር ከመሰረት ነው የሚጀምረው። መሰረታችንን እኛ ነን ማስተካከል ያለበትን መሰረታችንን እኛ ነን መሰረት መጣል ያለብን ብዬ ነው የማስበውና አረብ ሀገር ስንኖር በየተለያየ በስደቱ ዓለም ስንኖር ምን አለ መሰላችሁ? አብዛኛው ጊዜ ልብ ካላችሁ የኔ ቪዲዮ ውስጥ ስራ ስትሰሩ ያንን የምትሰሩትን ስራ ብቻ እና ገንዘብ ማምጣቱን ብቻ ነው አንዳንዶቻችን የምናስበው ማለት ነው። እሱ ሳይሆን ግን ዋናው የሰራነው ስራ ፍሬ አፍርቷል። እኛ ስራ እየሰራን በየወሩ ደሞዝ የሚከፈልን አጠራቅመን አመት 2 አመት 3 አመት 4 አመት እያስቆጠረን እዛ ለቤተሰቦቻችን ወይ በእህት አካውንት ሊሆን ይችላል፣ በወንድም አካውንት ወይ ለቤተሰብ አካውንት ብር እናጠራቅማለን ማለት ነው። ግን እኛ እዚህ ስንመጣ የኛ የምናጠራቅመው አካውንት ላይ የነሱ አካውንት ላይ የምናጠራቅመው ብር የራሳቸው የሚመስላቸው ቤተሰቦች አሉ። ይሄ ማይካድ እውነት ነው። እንደዛ ከመሆኑ ግን የኔ አመለካከትና የኔ ምልከታ ኦር የእህትነት ምክሬ ነው። እንደዛ ከሚሆን ግን በራሳችሁ አጠገባችሁ ብራችሁን አጠራቅማችሁ ብራችሁን ይዛችሁ በ2 አመት ኮንትራት 2 አመት ጨርሳችሁ ኮንትራት ስታሳድሱ በዛን አጋጣሚ መታችሁ ማጠራቀመው ብር በራሳችሁ አካውንት ብታጠራቅሙ ልትመጡ ስትሉ ራሳችሁ አካውንት ላይ ብሩን ልካችሁ እዚህ ስትመጡ ደግሞ ቦታ መግዛት ካለባችሁ የመጀመሪያው 2 አመት ላይ መግዛት ትችላላችሁ። ኦር 3 አመት ቆይታችሁ ሊሆን ይችላል። ምክንያቱም ድሮ ያለው ሁኔታና አሁን ያለው ሁኔታ በጣም የተለያየ ስለሆነ ማለት ነው። አሁን 2 አመት 4 አመት እየቆያችሁ መታችሁ በመሃል ቦታም ገዝታችሁ ከሆነ ቤት መስራት ካለባችሁ ጀምራችሁ በስማችሁ ሁሉን ነገር ጀምራችሁ ብትሄዱ እንኳን ፊኒሽንግ ቤተሰቦቻችሁ ጨርሱላችኋል። አያችሁ፣ አንድ ስቴፕ መሰረታችሁን መጣል አለባችሁ። ሁሉ ነገር አከልዬ ቤት ስራ አለኝ እንደዚህ እያላችሁ ብራችሁን እየላካችሁ ባዶ እንዴት ነው ለፍቶ መና የምትሆኑ ብዙ እህቶቼ ብዙ ጓደኞቼ ስላላችሁ ነው ይሄን ነገር የምናገረውና እኔ ብዙ ነገር ቻሌንጅ ያደረጉኝ ነገር ስላለ አሁን ላይ ደግሞ እግዚአብሔር ይመስገን እኔ ብሬን የምሰራውን ድካሜን ያለ አግባብ የማወጣው ምንም ነገር ነው የሌለው። ሁሉ ነገር አግባብ ላይ የሚውለው
የኔ የሆነ ነገር በአግባብ ነው ወጪ ይሁን ማንኛውም ነገር የማደርገው። ይሄንን ነገር የኔን ነገር ሼር ሳደርጋችሁ እናንተ ከዚህ ከኔ ነገር ላይ ደግሞ አንድ ትምህርት ትወስዳላችሁ በሚል ነውና ዛሬ ጅማሮ መሰረቱን ሁሉን ነገር ማሳያችሁ። ይሄ አጥር ምናምን ተው እንዳለ ሆኖ ጅማሮ መሰረቱን ማሳያችሁ ለምንድን ነው መሰላችሁ? እናንተ ከዚህ ይሄም አለ ወይ እንድትሉ ለሰው ብቻ ብር መላክ ሳይሆን ለቤተሰቦቻችን እንዲያደርጉልን ብቻ ሳይሆን ራሳችሁ መታችሁ ቆማችሁ የምትፈልጉትን አይነት ዲዛይን አድርጋችሁ በመጠናችሁ በአቅማችሁ እንድትንቀሳቀሱ መሰረታችሁን እንድትጥሉ ስለምፈልግ ነው የኔን የሆነውን ሼር የማደርጋችሁ ማለት ነው የኔ ተወዳጆች። እና በርቱ ጠንክሩ። ብዙ የሆነ እንትን አላላችሁ በርቱ ጠንክሩ። ዛሬ ደግሞ በሰው ሀገር ደክማችሁ ለፍታችሁ የሰራችሁት ስራ ደግሞ ነገ ጥሩ የሆነ ነገር እንድታገኙበት ከፈለጋችሁ በርትታችሁ መስራት ጠንክራችሁ መስራት በጣም ትልቅ ነገር ነው። ግን የለፋችሁበትን የደከማችሁበትን ውጤት ለማየት ደግሞ እናንተ ወደ ኢትዮጵያ መግባት ጨርሳችሁ መግባት እያልኩ ሳይሆን በመሀል መታችሁ ሀገራችሁ ላይ ቤተሰቦቻችሁ ጋር ስትመጡ የራሳችሁን ነገር መሰረት አስይዙ ነው። አለቀ። እኔ አለቀ በቃ። የራሳችሁን ነገር መሰረት አስይዙ። አብዛኞች ልጆች ብዙ ሚዲያዎች ላይ የማየው አለ፣ ከቅርቤም ብዙ የማየው ነገር አለና አብዛኛው ሰው ምንድነው የሚያደርገው ያለውን ሁኔታ በቃ እዛ ጋር ሰው ሀገር አይደለ ያለ ነው ምን ተፍስበት ምን ለው እናጣለን እንቸገራለን። ይሄ ነገር ሁሉ ስላለ ብዙ ነገሮቻችንን ለቤተሰቦቻችን ነው ሼር የምናደርገው። ኮርስ እናደርግ ለቤተሰቦቻችን ሀሳባችንን ምንችንን ሼር ማድረጉ እንዳለ ሆኖ ግን የምንሰራውን ስራ በውል እንዲታይ የሚታይ ነገር ይሄን አከል አረብ አገር ለፍቻለሁ፣ ይሄን ነገር አረብ አገር ሰርቻለሁ፣ ይሄንን ፍሬ አፍርቻለሁ እንድንል እኛ ብልህ መሆን አለብን። ሀገር ቤት ያለ ቤተሰቦቻችን ይኖራሉ እንደ ማንኛውም ሰው ማለት ነው። ግን እኛ መተን ሁሉ ነገር አዲስ ይሆንብናል። ምክንያቱም አንዳንዶቻችን 10 አመት 11 አመት 12 አመት ከኢትዮጵያ ውጪ ኖረው እዚህ ሀገር ሲመጡ በቤት ኪራይ መኖር ማለት ቀላል ነገር አይደለም። ደግሞ በቤት ኪራይ መኖር በጣም ከባድ ነው። በአሁኑ ሰዓት ልጅ ብትወልዱ ልጆቻችሁ በሰው በቤት ኪራይ ውስጥ ሲሆን ልጅ ማሳደግ ራሱ በጣም ነው የሚከብደው። ለራሳችሁ እንኳን ሌላ ፍሪደም አይኖራችሁ ማለት ነው። ለራሳችሁ ራሱ ፍሪደም አይኖራችሁም በሰው ቤት ስትሆኑ ማለት ነው። ግን እንዴት ነው የሆነ እኔ አሁን የሆነ መሰረት ጥዬ የሆነ ነገር ሲኖረኝ በቃ እርክት እላለሁ። በቃ ተስፋ ይኖረኛል። ገና ሄጄ እኮ 2 አመት ሰርቼ ብመለስ እንዲ ያደርጋለሁ አላደል ትላላችሁ። ግን ነገር ግን ዝም ብላችሁ እዛ እየሰራችሁ ብር ብቻ ወደዚህ የምትልኩ ከሆነ በጣም ከባድ ነው የሚሆንባችሁ። እንችን ሀሳቤን ኮሜንት ላይ ደግሞ እግዚአብሔር ይርዳሽ መጨረሻው መልካም ያደርግልሽ በሉና ኮሜንት ላይ አጥለቅልቁላችኋል። የኔ ተወዳጅ ቤተሰቦች ወዳችኋለሁ፣ አከብራችኋለሁኝ። ስለምታበረታቱኝ መልካም አስተያየታችሁን ደግሞ ስለምትሰጡኝ ከልብ አርጌ ነው ማመሰግነው። ተባረኩልኝ ልላችሁ ወዳለው። ሰላማችሁ ይዛ። በሌላ ቪዲዮ ደግሞ ቤቱን ተረቱ ከፍ ሲል ምናምን ያለውን ስቴፕ ባይ ስቴፕ አሳያችኋለሁ። ሰላማችሁ ብስት ትርፍ ይበልልኝ። ወዳችኋለሁ የኔ ተወዳጆች። ባይ ባይ። መልካም ጊዜ ይሆንላችሁ። በሌላ የደረሰበት ሁሉ አሳያችኋለሁ። አበረታቱኝ። ሪቪውም ብዙም እየገባው ስላልሆነ አበረታቱኝ ልላችሁ ወዳለው። ሰላማችሁ ይብዛ።